የፉክክር ቤት ሳይዘጋ አደረ ይላል የሀገራችን ሰው። ባልና ሚስት ናቸውና አንተ ዝጋ አንቺ ዝጊ እያሉ ክፍት አደረ ማለት ነው። ከዛ ማታ ያው ብዙ ነገር አመች ይሆናል ለሌባ በቃ ብዙ ነገር ማለት ነው። እና ትላንትና እያየሁባቸው ጨረቃዎቹ ይሄ ነው ማለት ነው። ሁለቱም መሸነፍ አይፈልጉም። ሁለቱም ጥፋታቸውን አላመኑም። ሁለቱም በቃ አለ አይደለ እኔም አልሸነፍም አንቺም አትሸነፊ የመጣውን እናያለን እያለ ነበረ ትላንትና ብሩኬ ማለት ነው። በዛ ላይም ደግሞ ሁለቱም እየተደማመጡ አይደለም። እሷ ስታናግረው እሷ እያዳመጣት አይደለም። እሱ ሲናገራት እሷ እያዳመጠችው አይደለም። እና ደግሞ ታገስኩ የሚባባሉት ነገር እዛ ቦታ በጣም በሳቅ ንፍርን ያደረገኝ የምር። ሰላም ሰላም፣ ጤና ይስጥልኝ ውድ የሰኒ ቤተሰቦች፣ እንደምን አደራችሁ፣ እንደምን አረፈዳችሁ? እግዚአብሔር ይመስገን። ለቤት አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉን። እያቆያችሁኝ እንኳን ደህና ቆያችሁኝ ውድ የሰኒ ቤተሰቦች። ሰላም ናቸው፣ እግዚአብሔር ይመስገን። እና ማለት ነው የዳኒና የሀይሚ ድራማ ሆነም እየቀጠለ ነው ማለት ነው። እኔ ድራማ ነው እያልኳችሁ ነው፣ አብዛኞቻችሁ አይደለም እያላችሁ ነው። እኔ መቼም ላምን አልችልም እስከ መጨረሻ እስከማይ ድረስ የእውነት በዚህ ወይ ነው የሚሄደው ማለት ነው። ምክንያቱም የመጡበትን ነገር ጥሩ ትክክል ስላልሆነ ማለት ነው። ማለት አንድ ሰው እንደዚህ በዚህ በሚያምር ደስ በሚል ፍቅር ተነስቶ እንደዚህ ሲያለያቸው እንዲህ ያንን ሰው ጤነኛ ነው ብላችሁ አታስቡትም። ምክንያቱም ሰላምን፣ ፍቅርን፣ አንድነትን፣ መለወጥን የማይፈልግ ሴጣን ብቻ ስለሆነ ማለት ነው። አሁን ዳኒ ፋይል እያለ ነው። ምን አይነት ፋይል እንደሆነ ባይታወቅም ይህንን ፋይል እሱን ማሳየት አይፈልግም። ያሳያት ሀይሚ ብቻ ነው። ሀይሚ ደግሞ ያንን ፋይል ብሩኬን እንዳታምነው፣ ክብር እንዳይሳጣጡ፣ እንዳይከባበሩ የሚያደርግ ነው። ደግሞ ይሄ ፋይል ምን አይነት ፋይል ነው? ይሄንን ድራማ ነው እያየሁት፣ ድራማ ነው እየሰሩት ያሉት። አንደኛም እየተበቀሉ ነው። ከመጀመሪያ ካያችሁት ነገም ፕራንክ ነው ብላችሁ ልትመጡ ነው፣ ሶስተኛ ዞር ልትሰሩ ነው ወይ ብላለች። ደግሞ እሱ ዳኒ ለቡርኬ ብሎታል። ይሄንን የዳኒና የሀይሚ ምክክር ነው ማለት ነው። እንቅጣቸው ነው እያሉት ያሉት። በሚገባ ተገኝተዋል። እነኚህ ልጆች በሚገባ ተቀጥተዋል። አግኝታችኋቸዋል። በጣም ማለት ነው። ብሩኬ በጣም ነው እልህ ውስጥ የከተተው ዳኒ ማለት ነው። አንደኛ ሼር በሚያደርጋቸው ነገሮች፣ እሷን በሚያወራት ነገር እልህ ውስጥ የሚከት ከትላንትና ሀይሚ ምናልባት ሶሲን ለማስቀናት ከሆነስ እንደዚህ ዳኒ የሚያደርገው ብላለች። እሷም እያስቀናችው ነው ማለት ነው። አሁን ትላንትና እንደፈለግኩ ሲጠራኝ እንደፈለግኩ ይሄዳለውኝ ብላለች አይደለ? የምር ትሄዳለች። እሱን ለማስቀናት ነው፣ ብሩኬን ለማስቀናት ነው። አትሄድም። ቱቢያንስት በቃ ሶስታቸውም ትላንትና ልክ አይደሉም ማለት ሶስታቸውም ሆድ ውስጥ ናቸው፣ ንዴት ውስጥ፣ ብስጭት ውስጥ ናቸው። እና ሶስቱም በአንድ ላይ አንድ ሰው ሳይኖር ሶስቱን ማንን ነው የምታገላግሉት? እና ይህንን ድራማ እንደቀጠለ ነው ማለት ነው። መች እንደሚያቆም አላውቅም። የዛሬው ደግሞ ርዕስታ ያላችሁ ሌላ ነው የሚመጣው። ዳኒ ቤት ነው፣ ዳኒና ሀይሚ ነው የሚመጡት። አም ሪሊ ሹር። ምክንያቱም ትላንትና ሀይሚ ገፍትራታለች ማለት ነው ሶሲ። ይሄ ነገር ደግሞ ሌላ ርዕስ ይዞ ነው የሚመጣው ማለት ነው። እና እነኚህ ልጆች እኔ እንጃ የሚመክራቸውም ሰው የለም ይሆን አላውቅም። ማለት እየተገመቱት ያሉት እነ ዳኒ አይደሉም። እንዳውም እነሱ ፈመሱ አይደለም እነሱ ይቅርና ማለት ነው። ናታን ራሱ ፈመሰ። ስንት ሰብስክራይብ እንዳለ እዩት። እኔ ሰብስክራይብ ማግኘቱ እንትን ብሎኝ አይደለም፣ ያ 1 ሚሊዮንም ይግባል። ግን ደግሞ ሰውን ቶፒክ አድርገው አይደለም። አሁን ቶፒክ እያደረገ ያለው ሀይሚና ብሩኬ ናቸው ማለት ነው። እነሱ ደግሞ ለነሱ ቶፒክ ሊሆኑ አይገባም። እነሱ ራሳቸው ሲስማሙ፣ ሲከባበሩ፣ ሪስፔክት ሲሰጣጡ ነው እኛ የምናውቃቸው በዚህ ወይን ነው እንጂ ሲናናቁ ምናምን አይደለም።
እና የምታወሩትን ቃላት በጣም እየተጠነቀቃችሁ ብታወሩ ጥሩ ነው። ዞራችሁ እዛ ነው የምትገኙት። አንቺ አትሸነፊ፣ እኔም አልሸነፍም፣ የሚመጣውን እናያለን። ይህንን አይባልም። በቃ እናንተ አይኖ ብዙ ጊዜ ይቅርታ ጠይቃቸዋል። አሁንም በቃ እነሱ እስከሚበርድላቸው ድረስ ሁለታችሁ አንድ ላይ መገኘት የለባችሁ። ሶሲ ከተጠራች ብሩኬ አለመቅረብ፣ ብሩኬ ከቀረበ ሶሲ አለመቅረብ። 4 ነጥብ። ነገሮቹ አይበርዱም በዚህ ካልሆነ ግን ደግሞ ትናንትና ቅመሟ ማንንም የራስሽን የሆነ ሰው ራስሽን ነው የምትይው፣ ማንንም ኮንትሮል ማድረግ የምትችው አንቺ ነሽ ብላለች። ኤግዛክትሊ እኛ ይህንን ምክርሽ ነው እኛ አንቺን የምንወድሽ የምናከብርሽ፣ በዚህ ምክሮችሽ ነው የምናቅሽንም ማለት ነው። ግን ደግሞ ሀይምዬ ያንቺስ እናንተ እኮ መች ታረቃችሁ? ኦዲየንስ ይህ ሁሉ ኦዲየንስ እያዘነ ያለ እኮ የእናንተ እንዲህ መሆን ነው። እናንተ መጀመሪያ እናንተ ታርቃችሁ የበፊቱ ፍቅራችሁን መልሳችሁ በቃ አለ አይደለ ብዙ ነገር ተባብላችኋል። ብዙ በእናንተ የማይጠበቅ ቃላቶችን አውርታችኋል። አሁን አይበቃም? ይበቃል። የምር ይበቃል። ታረቁና አስታርቁ። ታረቁና በቃ አስታርቁ ባይነኝን ይለግሌ ማለት ነው። ዳኒ የሚያሳየውን ይህንን ድራማ የሚያሳየውን ነገር ተንኮል ነው። እነሱ ሁለቱ ለማለያየት ነው። እምነት እንዳይኖራቸው አለ አይደለም። ብቻ ይሄ ነው እያሳያለሁ። ማንንም ሰው ከመሬት ተነስቶ ስራም ቢሆን ስራ ቦታ ትሄዳላችሁ፣ ከማንም ሰው ትገናኛላችሁ አይደለም። እና የኔ ውድ ሊለኝ አይገባም። የኔ ውድ ድክመቴ ነሽ፣ ለአንቺ ሬስፔክት አለኝ፣ ለአንቺ ትልቅ ቦታ አለኝ ምናምን ሊለኝ አይገባም። ሆይ እኔ ምኑ ነኝ? እሱ ስለ እኔ ምኔ ነው? ምኔም ስላልሆነ እንደዛ ሊለኝ አይገባም። ህይወት ቀላል አይደለም። እና እኔ እሱ ባለውን ምን አገባኝ እያለች ነው ቅመሟ። እንዴት ያገባሽ ማርዬ? እንዴ ሴት ልጅ እኮ ራሷ ነች አይደለ? ራሷ ነች ምንትን ማለት አለባት። እንደዚህ ሊልሽ አይገባም፣ ልትፈቅጂለት አይገባም። ማንና ሆና ነው እሱ ፀጉርሽ እየነካ እንደዚህ ድክመት ነሽ? ማን ነው እሱ? እና ቅመምዬ እባክሽ ይሄንን ይቅር። አይኖ ከልብሽ እንደምትወጂው ከልብሽ እንዳልሆነ ቃለኝ ብሩኬም ከልቡ እንዳልሆነ አይደለም አንቺ፣ እኛ ራሱ እናውቀዋለን። ትላንትና ያሳቀኝ ፓርት ማለት ነው። እኔ ከሱ ጋር ጨርሼ ነው ወደ ዳኒ ሄድኩት ብላለች። እና እንዲህ ቅመሟ ተይዝ ግን ተይ እንደዚህ ይባላል። ሴት ልጅ እኮ የሱቅ ዕቃ አይደለች የምትቀያየረው ማለት ነው። እና አሁን ማለት ነው እንለያይ በቃ ተለያይተናል ብሎ ሄደ። ሌላ ላይፍ ጀመረ አሉ ብሩኬ ማለት ነው። ምንድን ነው የሚሰማሽ? አይደለም አንቺ እኛ ራሱ እንከፋበታለን እንቆጠዋለን ማለት ነው። ምክንያቱም 1 ዓመት ማለት ቀልድ አይደለም። እቃ ነው እንዴ የያዛችሁት 1 ዓመት በሙሉ እንዴ? በሆነ በማይሆን ነገር 1 ዓመትን ፍቅር ብሬክ ያደርጋል እንዴ? ቅመሟ ተይ፣ አንቺ ራሱ አትለቂውም። ቢሄድ አንቺ ራሱ አትለቂውም። እናቅሻለን እኮ ሀይሚዬ ተይ፣ እኛን ለማሳመናት ሞክሪ። እኛ በጣም ጠንቅቀን እናቅሻለን። ድራማችን አቁሙ፣ ድራማችን አቁሙ። የእውነት እኛ መሮናል፣ ሰልችቶናል። የወደድናችሁን አክል የእውነት በጣም እያበሳጫችን ነው፣ እያናደዳችን ነው ማለት ነው። እና እስኪ እኛ ትንሽ ተረዱን፣ የምር ተረዱ። አንተ ተሸነፍ፣ እኔ አንቺ ተሸነፊ ይባላል። ሁለታችሁም እልህ ውስጥ፣ ንዴት ውስጥ፣ ብስጭት ውስጥ፣ ቅናት ውስጥ ናቸው። አቤት 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 አቤት! እናንተማ በስማም ጸበል መጸበል አለባቸው። የእውነት እንደዚህ ከሆነ የእውነት መቼም እኔ እንጃ ብቻ ነገራቶቻቸው ይመቻቸው። እንደዚህ ከሆነ